ቤተክርስቲያን ውስጥ ተጽፎ የተገኘ የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሎ ሉተር አለ ብለው እስካሁን ድረስ ይዘውት የተቀመጡት መጽሐፍ አለ። እኔ እሱን ከገድለ ተክለ ሃይማኖት ለይቼ ተገኝተዋል ማለት ነው። ምልጃን በተመለከተ ጻድቃን ከሞቱ በኋላ ያማልዳሉ ብሏል መጽሐፋችን ብለህ ትለኛለህ። ማን ብዬ ስል ሉተር። ይሄ እኮ ነው ሳቄ። እዚህ ጋር ነው አየህ፣ እዚህ ጋር ማርሹን እንቀይረዋለን ማለት ነው። ገድለ ተክለ ሃይማኖት ላይ ይያዝልኝ ቤቱ ስል የነበርኩ ሰውዬ እዚህ ላይ ዝምና ጭጭ ብለን ካልን ግብዞች ነን ማለት ነው። እኔም ብሩኬም እዚህ ያሉ ወንድሞች ሁሉ ማለት ነው። ማን ነው ከአኬና አንድ መምህር በረከት የሚባል ስለምታውቋቸው ነው የምጠራቸው። ከነሱ ጋር ያደርግ የነበረ አንድ ጥያቄ ያነሳባቸው ነበረ። ኤቢ የምታውቁት ያው የሙሉ ወንጌል እምነት ተከታይ ስለሆነ ማለት ነው። መጥቶባቸዋል አንድ ነገራቸውን አማናዊ ነው የሚሉትን ማለት ነው። እና በጥያቄ ነው ተጽፎ የተገኘ የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሎ ሉተር አለ ብለው እስካሁን ድረስ ይዘውት የተቀመጡት መጽሐፍ አለ። እኔ እሱን ከገድለ ተክለ ሃይማኖት ለይቼ አላየው። የማንን የሉተርን ያንን ንግግር ከገድለ ተክለ ሃይማኖት ከገድለ ማነው ዘርዓ ብሩክ ለይቼ አላየው። ስለዚህ እወቃለሁ ማለት ነው። ዓለም አደባባይ ላይ ትክክል አይደለም ይሄ ንግግር። የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሏል ሉተር ብለህ አምጥተህ እሱን ዝም ብለህ አንቀህ ዘንዳ እንደ አያት ቅቤ ቅል ተቀበለ። አሁን እናንተ የህፃናትን ጥምቀት የማትቀበሉ አጋንንት አለባችሁ ብለህ ስትል በጣም እስቅብሃለሁ። ምክንያቱም እንዴ ሉተር ነው እንደኛ ላይ አጋንንት መኖሩን እና አለመኖሩን አጽዳቂና መዳቢ እሱ ነው እንዴ? ዳሪያዝ ይባላል አልኩ። ይሄን ጀርመናዊ ሰውዬ የተናገረው ትክክል አይደለም እያለ ነው። እስኪ ሉተርን ተናግረሃል ብሎ ጌታ ይቅሰፈኝ። እየሰማህ ነው? አዎ። ለሸዋው ተክለ ሃይማኖት ለቲሳው ይሁን ለማንም ተክለ ሃይማኖት ለተባለው ዮሐንስ ካማ ለጻፈው መጽሐፍ እምቢ አሻፈረኝ ብዬ የኢየሱስ ይበልጣል ብዬ ወደ ኢየሱስ ከመጣው ይሄኛውን ዝም ብዬ አስተባብዬ ምተው እንዳይመስል ከልጅ ልጅ ቢቆዩ ዓመት የማይቆዩ ከልጅ ልጅ ቢለዩ ዓመት የማይቆዩ ይባላልና ከገድል ገድል ማለት ነው። ይሄ ገድለ ሉተር ይባላል። ስለዚህ ድርብ ነጠላ ሰረዙን ሁሉ ነው ያጥኩትኝ። መድኃኒት ነው አየሱ የጌታ ቃል ነው። በነ ጴጥሮስ በኩል የተሰበከ የእግዚአብሔር ቃል ነው። አይ ምን ጴጥሮስ እንደዚህ ብሎ ለኔ ግን ብዙ አልቀበለውም ብለህ ልትል አልችልም። እኔም አልችልም፣ እኛም አንችልም። እነዚህ ግን ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች የተባለው ሄሬኔዎስ የተናገረውን ቃል ሙሉ በሙሉ እንደ ጴጥሮስ ቃል ተቀበል ብለህ ብትለኝ ነው የምልብህ፣ ከራራሁልህ ማለት ነው። ምክንያቱስ የሄሬኔዎስ እየታየ ነው፣ በእግዚአብሔር ቃል እየታየ እንቀበላለን። የቤተክርስቲያን አባቶች ናቸው። እውነት ለመናገር በያው አምላክ ፊት ማለት ነው አባቶች ናቸው። በጣም መልካም ያደረጉት ነገር አለ። በቤተክርስቲያን ታሪክ ውስጥ የማይናቀን ስራ ሰርተዋል። እኛ ከምናገለግለው አገልግሎት የበለጠ አገልግሎት አገልግለው ሄደዋል። በባለፉት ትውልዶች እግዚአብሔር በቤተክርስቲያን በኩል ያስነሳቸው አባቶች ናቸው። እግዚአብሔር ዘመናቸውን ይባርክ። የደከሙትን ድካም በእግዚአብሔር መንግስት ውስጥ ያሳዩትን ፍቅር እግዚአብሔርም ይረሳው ዘንድ አይችልም፣ እኛም አንረሳውም። ግን እነሱ የተናገሩት በሙሉ በተለይ በጥምቀትና በህፃናት ጥምቀትና ቁርባን ላይ ብላችሁ የምትሉት ማለት ነው። ሄደ የሆነ ሰው እየተጠራልኛል ከጴጥሮስ ጥራልኝ። እንድንግባባ ከፈለጋችሁ ከጴጥሮስ ጥሩ፣ ከዮሐንስ ጥራ፣ ከማቴዎስ ጥሩ፣ ኦኬ፣ ከነሱ ጥሩ። እስቲ አቅም ያለኝ ብሎ ያለ መካነ ኢየሱስ ይሁን ሉትራውያን፣ ኦርቶዶክሳውያን፣ ካቶሊካን ስለ ጥምቀት አይደለ ኑና ከነ ማቴዎስ ጥሩልን። የህፃናት ጥምቀት ማለት ነው። ያኔ በጭብጨባ ቆሜ ይቀበልህና ከዛ ደግሞ ምናልባት እምቢ የሚለኝ ማነው እንትን የሚል ከሆነ ከአባቶች ደግሞ ታመጣለህ ማለት ነው። እና ይሄ ነው ብለን ምለው ወንድምነት ቀጥል፣ ጸጋ ይብዛልህ። እንኳን ደህና መጣችሁ። አይ በዚህ ጉዳይ ላይ ስትናገር ኤርሚያስ ትክክል አይደለም የተናገርከው። መቼም የኔ ንግግር ስድብ ነው
አይደል? ስድብ ነው። እነሱ አጋንንት አለባቸው ብሎ የሚል መጽሐፍ ጽፈው ሲያበቁ ስድብ አይደለም አይደል? ሉተር የህፃናትን ትምህርት አይቀበሉም፣ የማይቀበሉ አጋንንት አለባቸው ብሎ ሲል መርቆ ነው እንዴ ታዲያ ሄደው? እሱን ቅዠትህን ትቀደዋለህ አልኩ። እኔ ላይ አምጥተህ አትታታም። እንደ ምንድነው እንደ ወፍ ማለት ነው። ወፍ ጎጆ ስትሰራ ታታችሁ ይባላል። መታታት ማለት ነው። ማጠላለፍ ማለት ነው። ኦኬ ሪል ሉተር ነው የተናገረው እንደዛ ብሎ? አዎ ቤተክርስቲያኒቱ ዘንድ ይታመናል። ቅዱሳን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይጸልያሉ ብሏል። ማ ሉተር። ጥቅስ ሉክ ላይክ ኦርቶዶክስ ጥቅስ የለም፣ ወፍ የለም። ስለዚህ ይህን ልቀበል እንዴ ወንድሞቼ? ይህን ልቀበል እንዴ? ይህንን ተቀበሉ ነው የምትሉን? የሞቱ ጻድቃን በሰማያት ሆነው ያማልዳሉ ብሏል። ማ ሉተር። ማጅ ላይ ተገኘ። መካነ ኢየሱስ ቤተክርስቲያን መጽሐፍት ላይ ሉተራውያን የሚቀበሉት ላይ ጥቅስ ከስር የለም። ገላትያ አላለ፣ ዘፍጥረት አላለ። ማ ሉተር። ስለዚህ ምንጭ ከየት ነው ያመጣው? ራሱ ሉተር የፈበረከው ከካቶሊክ ቤተክርስቲያን ይዞት የወጣው ኮተታ ኮተት ትምህርት ነው። አጭርና ግልጽ። መድኃኔዓለም ምስክር እኮ ነው አልኩ። ይኸውልህ አጭርና ግልጽ። ምክንያቱም ሉተር የካቶሊክ መነኩሴ ነው። ብዙ እርሾ ከዛ ነው ይዞ የወጣው እንዴ። እና አሁን ታዲያ የሞቱ ጻድቃን በመንግስተ ሰማያት ያማልዳሉ ብላ ለምትል ኦርቶዶክስ መካነ ኢየሱስ ቤተክርስቲያን ውስጥ ደግሞ የሞቱ ጻድቃን በሰማያት ሆነ ያማልዳሉ ብሎ የሚል ትምህርት ተጽፎ ተገኘ። ሼሞኒው ኦኬ። ኦርቶዶክስ ምን አረጉ? ኦርቶዶክሳውያን ማርያም ታማልዳለች። አዎ ታማልዳለች፣ ታማልዳለች። በቃ ጫጫታ ነው። ታማልዳለች። እሺ ማማላዱን ከመጽሐፍ ቅዱስ መረጃ ያሳዩን። የለም፣ እስካሁንም ድረስ ያሳየን የለም። ከዚህ በኋላ የሚያሳየንም የለም። ኦኬ መካነ ኢየሱስና ሉተራውያን አቤት፣ ጻድቃን ከሞቱ በኋላ ያማልዳሉ። አዎ ያማልዳሉ። ማን ያለው? ሉተር። የት ነው የተጻፈው? ካታኪዝም ነው እንደሚባለው መጽሐፍታቸው ላይ ምንድነው? ሰው የስምምነት መጽሐፍታቸው ላይ እንዴ ኧረ ጎራው ይልልሃል ያገሬ ገበሬ። እውነቴን እኮ ነው የምልህ። ጻድቃን ያማልዳሉ። ማን ያለው? ሉተር። እንዴ ጴጥሮስ አትልም እንዴ አንተ? የለም ጴጥሮስ ያለው የለም። ቅዱሳን ከሞቱ በኋላ በሰማይ ሆነው በቤተክርስቲያን መናዊው ማርቲን ሉተር፣ ዶክተር ማርቲን ሉተር ይፋረደኝ ስልህ መድኃኔዓለም ይህን ትምህርት መካነ ኢየሱስና ሉተራውያን ጋር ተገኝተዋል ማለት ነው። ምልጃን በተመለከተ ጻድቃን ከሞቱ በኋላ ያማልዳሉ ብሏል መጽሐፋችን ብለህ ትለኛለህ። ማን ብዬ ስል ሉተር። ይሄ እኮ ነው ሳቄ። እዚህ ጋር ነው አየህ፣ እዚህ ጋር ማርሹን እንቀይረዋለን ማለት ነው። ገድለ ተክለ ሃይማኖት ላይ ይያዝልኝ ቤቱ ስል የነበርኩ ሰውዬ እዚህ ላይ ዝምና ጭጭ ብለን ካልን ግብዞች ነን ማለት ነው። እኔም ብሩኬም እዚህ ያሉ ወንድሞች ሁሉ ማለት ነው። መረጃ አልባ መጽሐፍ ቅዱሳዊ ምንጭ የሌለውን ትምህርት እናሳድደዋለን፣ ገደል ነው የምንከተው። ምን መጽሐፍ ቅዱሳዊ መረጃ ምንጭ የሌለውን ካቶሊክ ውስጥ ይሁን ኦርቶዶክስ ውስጥ ይሁን እኛ ጋር ፔንቴኮስታል ይሁን ሉትራውያንና መካነ ኢየሱስ ጋር ይሁን እናሳድደዋለን። ትምህርቱን ያልኩ ትምህርቱን አዎ በቃ በዚህ ጉዳይ ላይ ጠንከር ብለን እንሄድበታለን እና ተሳድቧል ኤርሚያስ ብላችሁ ላላችሁትን ነገር ካለ ኦኬ፣ እኔ ከዚህ ቤት እኮ ተናግራለሁ። ከድካሜና ከአንዳንድ ስንፍና በቀር እኮ ብያለሁ። አልደክምም ማለት አይደለም። ልቤ ግን በእግዚአብሔር ፊት አልኩ ብራዘር፣ ልቤን የሚያውቅ ጌታ ነው። በምን ሞቲቭ እንደማገለግለው እኔም አውቃለሁ። ራሴ አውቃለሁ። ራሴን ከማውቀው በላይ ደግሞ አምላኬ ያውቀኛል። ወንድሞቼ የሚያውቃሉ። ወንጌልን አትነካካ። ኢየሱስ ጋር መተህ እንትን አትበል። አንድ ይሄን ተናግሬ ለወንድምነት ለብሩኬ ልስጠው። ምንድነው ጭራሽ ይባስ ብለው ትምህርትን ማስተማር እንዳለ ሆኖ
ወንጌል ለኦርቶዶክስ መስበክ ብላስፌሚ ነው፣ ለካቶሊክ መስበክ ብላስፌሚ ነው አላለንም። የሆነ አንድ ጢማም ሰውዬ ማለት ነው። ጢማም ሰውዬ እኮ ማለት ጢም ስላለ ነው። አንዳንዶቹ እንዴት ጢማም ሰውዬ ብሎ ይላል? ጢማም ሰውዬ ነው ብዬ የምልህ ጢም የለንም እንዴ? አለን እኮ። የሆነም ካሜራ ስከፍት አላየሁም ጉንጬ ላይ ምናምን ነገር እንደዚህ። ብርክያውን ካሜራ ከፍቷል፣ ጢም የለውም እንዴ ጉንጩ ላይ? ጢማም ሰውዬ ማለት ምን ማለት ስድብ ነው? አሁን ይሄ እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁም። ጢማም ሰውዬ እኮ አልኩ። የሆነ አንድ ጢማም ሰውዬ የተናገረውን ነገር አምጥተህ እኛ ላይ አትጫንብን ነው ያልኩት። አሁን ጢማም ማለት ይሄ ስድብ ነው? ያው በኤርምያስ መጽሐፍት ላይ እግዚአብሔር ቃል ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ተብሎ የተጻፈ ቃል አለ። እንኳን አይደለም የኔን ድካምና ስንፍና መናገር አይደለም የእግዚአብሔርን የጽድቅ ቃል እንኳን ተናግረው ሰደብከን እኮ መምህር ብለውታል ጌታ ኢየሱስን። ኦኬ ትሳደባለህ ብለዋቸው ነበር የብሉይ ኪዳን ነቢያት። ሉተር የሚባል ሽማግሌ ብሎ አለ ይላል እና ኦኬ ፍንዳታ አልኩልሽ። እሺ ዛሬ በይ ደግሞ አሁን አንድ ሳምንት ሙሉ ደግሞ ቀጥይ። እሺ ሉተር የሚባል ጀርመናዊው ፍንዳታ ብዬ ልበል? ሽማግሌ አይደለም እንዴ? ትልቅ ሰው አይደለም እንዴ? ቄስ እኮ ነው፣ መነኩሴ እኮ ነው፣ ዶክተር እኮ ነው፣ የተማረ ነው። አንዳንድ ሴቶች እንደገጠሙኝ ማለት ነው። አንዴ የሆነች ሴት አንዳንድ ሴቶች ይህን ቃል አይወዱትም አሉ። እናንተም ገጥሟችሁ እንደሆነ አይዶ ነው። አንዴ ስራ አገር ቤት ገና የሙሉ ጊዜ ሳልሰጥ ስራ ነበር እንዳቂቢቴ ማለት ነው። የሆነ ድርጅት ውስጥ ተቀጥሬ ዱብል ነበር እና አንዴ የሆነች ንህት አንቺ ነሽ እኮ ችግሩ ያለው አንቺ ጋር ነው እያልኳት የሆነ ነገር ተፈጠረ ነው። እንዴት አንቺ ትለኛለህ አለች። ታዲያ ምን ልበል? እርሶ እንዴት እኔ አሮጊት ነኝ እንዴ አለች። ጌታ ኢየሱስ ምስክሬ፣ ለመጀመሪያ ጊዜ እኔ ገጠር ባላገር ነኝ መጥቼ አንቺ ብሎ የሚለው ቃል ለሴቶች በእንስታይ ጾታ መጠራቱ ነው የማውቀው። እንዴት አንቺ ትለኛለህ? አንተ ዘሬን ሳታቅ እንዴት ነው? ቀሚስ የለበሰች እኮ ሴት ናት። ጡቷ እዚህ ያለ ፊት ለፊት ላይ ገልጬ ባላየውም ግን እንትን ጉብ ያለ ነገር አለ። በጡት ማስያዣ አድርጋ የምትመጣው ምን ተብላችሁ ነው የምትጠሩ ሴቶች? እርሶ፣ አንቱዬ፣ አንተ። ጠመደችኝ አልኩ በነገር ልትለበልበኝ። አረ በመድኃኒዓለም ተፋችኝ። አንቺ እኮ ብያልኩሽ በእኛ ሀገር በገጠርኛው ሴቶችን አንቺ ነው ብለን የምንጠራው፣ ወንድን ደግሞ አንተ ነው ብለን የምንጠራው። አንተ ባለጌ ያሳደግ አለችኝ። ምን ብዬ ስላልኩ አንቺ አይባልም አለች። እሺ አንተ ማነህ አንተ ብዬ ስል እንዴት አንተ ትለኛለህ? እሺ ምን ብዬ ልበል? ገጥሟችሁ እንደሆነ አይደል? እንዲህ አይነት ነጠላይን አቀብሉኝ ሴቶች አሉና እቺ ሴት አረሳትን በህይወት ዘመኔ። አሁን ገጥሞ መጨረሻውን መስማት ፈልጋለሁ እና ምን ብለህ መጨረሻ ላይ ጌታ ደንግጬ ደነገጥኩኝ። አንቺ ብለን ማለት እንዴ? ወይ አንዳንድ ሰው ሲፈጠር ሁለቱም ጾታ አለው ይባላልና አንቺ አንታንቱ ነበር ማለት ያለብህ ኤርሚ። አይደለም አንቺ አንታንቱ ብትል ጥሩ ነው። አልመጣልኝም። እኔ በኋላ ላይ ቆይቼ ነው ነገር ከቆየ በኋላ እንደሚገባ ምናልባት እቺ ሴት አንዳንድ ሰዎች ሲወለዱ ሁለቱንም ጾታ አላቸው፣ ምንሽሩንም እንትኑንም ታጥቀዋል የሚባል ነገር አለ እና እንደዛ አይነት ነገር ኖሯት ተሰምቷት ማነው ተሰምቷት በቃ ተምታቶባት ኤኒዌይ እንደዛ ይሆን ብዬ ጠረጠርኩኝ። ጌታን ተናዳ እኮ ሴት ነች ተናዳ። አንተ ደፋር ባለጌ እንደዚህ ብሎ አይባልም። እሺ ስርዓትህን መያዝ አለብህ። እንዴት አንቺ ትለኛለህ አለችኝ። ሽንሽን ቀሚስ የለበሰች ኢትዮጵያዊ ሴት ጡት እንዳላት በፊት ለፊት ላይ የሚታይ የእናቶች እህቶች የማናቸውም እንደሚታይ ማለት ነው። በልብሷ ሸፍና በቀሚሷ ሸፍና እዚህ ደረቷ ላይ ጉብ ያለ ነገር አለ። ጺም አላበቀለችም። ሴት ናት። ድምፀቷ ራሱ ያስታውቋል። አንቺ ብዬ ምጥራቴ አንተ ስድ አለችኝ። እንዴት ሰው ትሳደባለህ ግን ብላይ ማለት ነው። አሁን ልክ እዚህ ቲክቶክ ላይ የሚሯሯጡት እንደዚህ ነው። ቻለው
በከብት መርፌ ብሎ የሚለው እንኳን እኮ ንግግር እኮ እንደ ስድብ ተብሎብኛል። አዎ እዚህ ቤት የምንሰጠው የጽድቅ ኪኒናው የጽድቅ መርፌው በከብት መርፌ ነው የምንሰጠው። የከብት መርፌ ማለት ትልቅ ነው፣ በደንብ ጠለቅ አድርጎ የሚወጋ ማለት ነው። እዛ ታነክሳለህ ማለት ነው። 1 ሳምንት ወይ 2 ሳምንት ቤት ከፍተህ እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ወንድሞቼ እናቶቼ። ብርክዬ ቅድም እዛ የጀመርከውን መቀጠል ትችላለህ። እግዚአብሔር ይባረክ። ግን ኤርሚያስ ስትናገር አሳዝንህናል ብላችሁ የምትሉ ካላችሁ ወይ ሰድበናል ብላችሁ የምትሉ ካላችሁ ኑና ተናገሩ። አትመጡም። እኔ ቤት ስከፍት አትመጡም። መታችሁ እኔ ፊት ቆማችሁ የመናገር አይ ቲንክ ሞራሉም ራሱ አይፈቅድላችሁም። ኑና እስኪ ንገሩን። ግን በየሰው ቤት ኤርሚያስን አንድ ቪዲዮም ተልኮልኝ ኤርሚያስን ለምን ግን አትመክሩትም? ሜት አድርገው እሰጥሃለሁ ብራዘር። ለምን ሄዳችሁ ግን አትመክሩትም? እዛ ገብታችሁ ግን ለምን አትነግሩትም? ቤሊ የሚባለውን ወንድም ምን ብሎ እንደተናገረ አይዶ ነው እና የሆነ ነገር ቻሌንጅ አድርጓቸዋል። ምሳሌ እዛ ሄደ ንገረው፣ የሆነ ቪዲዮ ተልኮልኝ ማለት ነው። እዛ ሄደ ምከረው። ቤሊ ቢመጣ እኮ እዚህ የሚያወራ ሰው ነው። አይ እንደዚህ ብሎ ባይሳደብ አሁን ታያላችሁ። የወር የቤት ስራ ሰጥቻቸዋለሁ ልትራያና መካነ ኢየሱስ ነን ብለው የሚሉ ደግሞ እዚሁኛው ከኛው ቤት ሆነው ስራ ፈት የሆኑቱ ቤት ከፍተው ዝም ብለው ሲያላዝኑ የሚውሉ ማለት ነው። ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። እደግመዋለሁ። ኢየሱስ ክርስቶስ ብለው ያድናል ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። ግን ከኛው ከወንጌላውያን ተርታንን ብለው የሚሉ ሰዎች ናቸው። እቤታቸው የንስሐ ጥሪ አያደርጉም። እቤታቸው አይጸልዩም። እቤታቸው መዝሙር እንኳን ከፍተው እንኳን ጌታን አያመሰግኑ። ስምህን በጉባኤ መካከል እናገራለሁ ስምህንም ከፍ ከፍ አድርገዋለሁ ብሎ የሚለውን እንኳን ራሱ አይሉ። ያው ተሰብስበው በቃ ወሬ ቀደዳ። ምን አለች እንትና ምን አለ? እሺ ምን አለ? እኔ ግን እንትን የሚለኝ እሱ እኮ ድሮም እንትን ነበረ። በቃ እንደዚህ ማለት ነው። ቡና ፍሉና ቁጭ ብላችሁ አውሩ። ወጥተው ከዛ ያለፈ መንፈሳዊ ነገር ቢናገሩ ጥምቀት ያድናል ነው። አፈር ደች ያስግጥላለሁ አልኩ። የትኛው ሐዋርያ ነው ጥምቀት ያድናል ብሎ ያለ? ኢየሱስ ያድናል እንጂ ብለው የሰበኩት ኢየሱስ ጌታ ነው ብለው እንጂ ሰበኩት። በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው እንጂ ሰበኩት። በውሃ የኃጢአት ይቅርታ ይገኛል ብሎ የሰበከ የለም። ውሃ የሰውን ኃጢአት አያጥብም፣ የእግዚአብሔር ልጅ ደም እንጂ። ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋር አገናኝቶ ነው እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም። ኦኬ፣ ጥምቀትን አናቃልልም፣ የተጠመቅን ሰዎች ነን። ማን ነው አሁን እዚህ በዕለት ዕለት ሰለ የሚሰራው በደልና ኃጢአት የእግዚአብሔር ልጅ ደም ነው የሚጠራው ወይስ ስሙን ነው የሚጠራው ወይስ ውሃን ነው የሚጠራው? እደግመዋለሁ። የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻላል እንዴ? ዮሐንስ ሲጽፍ ደሙን ትተው ውሃ ላይ ይጣበቃሉ። ውሃም ትውልድ ውሃ ጠጣው ብራዘር፣ ጥምቀትን እያቃለልኩ እንዳይመስል ጠጣው። አምኜ የተጠመቅኩ ሰው ነኝ። ጥምቀት የጌታ ትእዛዝ ነው። በትእዛዙ መሰረት አምኜ ተጠምቄያለሁ። ፔንቴኮስታል ነኝ እኔ። ለኃጢአት ስርየት ውሃው ትላለህ። የእግዚአብሔርን ልጅ ደም አክፋፍተህ የእግዚአብሔርን ልጅ ደም ወደ ጎን ትተህ በዚህ ትውልድ መካከል የእግዚአብሔርን ልጅን ደም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን እሱ መስበክ ትተህ ውሃ ትሰብካለህ። ታዲያ ውሃ ያድናል፣ ውሃ ኃጢአት ያስተሰርያል ብሎ ያለን አንድ ቦታ ላይ ሐዋርያ አምጥታ አታሳየንም። የእግዚአብሔርን ልጅ ደም ትተው በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በስሙ ነው እኮ ያሉት ሉቃስ 24 ላይ በስሙ ነው። በእግዚአብሔር ልጅ ስም ነው ንስሐ፣ በእግዚአብሔር ልጅ ስም ነው የኃጢአት ስርየት። ለዚህ ነበር ቅዱስ ጳውሎስንም ስሙን እየጠራ ተጠመቅ የተባለው ማለት ነው። ለምን? የሚጠመቀው ሰውዬ ስሙን ሲጠራ በስሙ ላይ ባለ እምነት የኃጢአቱን ይቅርታ ያገኛል ማለት ነው። አለቅ። የቱ ጋ ነው ዋናው ውሃ ነው ተብሎ የተባለው? ዋናው ጥምቀት ነው ተብሎ የተባለ የቱ ጋ ነው?
የጥምቀት ሰባኪያን፣ የውሃ ሰባኪያን። ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው። አንተ አየህ፣ ክርስቶስን ልሰብክ እንጂ ያለው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተጠመቀበትን ጥምቀት እንሰብካለን አይደለም ያለው። የተሰቀለውን የአብን ልጅ እንሰብካለን ያለው። እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። የተሰቀለውን አይሰብኩም፣ ህብስትና ወይን ሲሰብክ ይውላል። የተሰቀለውን ጌታ ትተህ ውሃና ህብስትና ወይን ብትሰብክ ከተሰቀለው ጌታ ለይተህ ውሃና ህብስትና ወይን አያድን። አስረግጬ ነው የምነግርህ። የተሰቀለውን የአብን ልጅ ወደ ጎን ገሸሽ አድርገህ ወይንና ህብስት ብትሰብክ ውሃን ብትሰብክ አያድኑህም። 4 ነጥብ። ያለ ክርስቶስ ወይኑና ህብስቱ፣ ያለ ክርስቶስ ጥምቀት ናቲንግ። ስበክ የአብን ልጅ ኢየሱስ የተጠሩ ናቸው የሚሰብኩት። እሱን ከሰበክ በኋላ ወይኑና ህብስቱንም ከጌታ ስጋ ጋር እና ከደሙ ጋር ህብረት አለው። የምንቀበለው አክብረን የምንቀበለው ስርዓት ነው። ኦኬ፣ ጌታ ያዘዘው ትእዛዝ ነው። ያመኑትን ሰዎች እናጠምቃለን። የውሃ ጥምቀት ነው ማለት ነው። 4 ነጥብ እንጂ ጥምቀት ያድናል፣ ኢየሱስ ያድናል እኮ አይሉም። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀታችን ያድናል፣ ጥምቀት ያድናል ትላለች። ትመጣለችኛው ማለት ነው። የትኛው ሐዋርያ ነው ያለው? ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያንን ባዮች አብያተ ክርስቲያናቱን አላልኳችሁም፣ እያጣራው ነው፣ እነግራችኋለሁ በዚህ 3 ቀን ውስጥ። በእንደነኛ አይነት ባዮች መጥተው የሚሰብኩት ውሃ ነው። ውሃ ነው። ውሃ ወለድ በሽታን ብዙ ያስከትላል። አየህ፣ ኢየሱስ ክርስቶስን ዞር ስታደርግ ውሃ ወለድ በሽታን ሁሉ ያመጣል። ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል። ቋቅ ማለት ትችላለህ፣ እንደ እንቆራሪት ማለት ነው። ውሃ ውስጥ ሆነ ኢየሱስ የአብ ልጅ ያድናል። ይሄንን አትንካብኝ፣ እኔ ጋር ይሄን ስትነካብኝ ያመኛል አልኩ። ያመኛል ስል በስርዓት ነው የምታመመው። አይሆንልኝም። ስለ ኢየሱስ ክርስቶስ አለመስበክ አይሆንልንም። እዚህ ያለን ማናቸውንም የወንጌል አማኞች እኛ ቤት እኮ ብራዘር የአይን ብሌናችን ነው፣ የአይናችን ማረፊያ ነው፣ የአንደበታችን ምስክር ነው፣ የህይወታችን ጌታ ነው፣ ዝርግፍ ጌጣችን ነው። የተሰቀለውን ትተን የተሰቀለበትን እንደ ሌሎቹ አንሰብክም። የተሰቀለው ያድናል ብለው የሚለውን ትተን ውሃ ያድናል ብለን በዚህ ትውልድ መካከል አንናገርም። የእግዚአብሔር ልጅ ደም ነው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው ብለው ሐዋርያቱ የጻፉት እንጂ ጥምቀት ከኃጢአት ያነጻል ብለው ያሉበት የለም። ስሙን በመጥራትና በደሙ ነው የኃጢአት ስርየት የሚገኘው። ደም ሳይፈስ ስርየት የለም ብሎ የሚለውን የመጽሐፍ ቅዱስን ትምህርት ትተህ አንተ ውሃ ሳይኖር ስርየት የለም ብለህ ልትለኝ ነው? የትኛው ሐዋርያ ስላለ? ኑና አውሩን፣ ተባረኩ፣ ወንድምነት ቀጥል። ብርኪ ጸጋ ይብዛል። ዘመን ይባርክ። ዶክመንት ከፍቼ ያሳያችኋለሁ። የመካነ ኢየሱስ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ብለው የጻፉበትን ያሳያችኋለሁ። አሁን ከፍቼ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ነገር ግን ብለው የሚያብራሩት ነገር አለ። በመጽሐፍ ቅዱስ እንዲህ ተብሎ የተጻፈ ባይኖርም ብለው ያብራሩበት፣ እሱን አሳያችኋለሁ። ፍቼ ዶክመንት ማለት ነው። ሰላም ብያለሁ ሁላችሁንም። ቢና፣ ዳጊዬ፣ መምህር ቢንያሚን፣ ቤካ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር። በኋላ የምናገረውን ሪከርድ አድርጉት። እሺ፣ ከዚህ በኋላ የምናገረው ሪከርድ አድርጉትና ለዳዊት አድርሱልን። በተለይ ታች ላይ ዲቤቱን ተቀበል ለምትሉ ሰዎች ጭምር ማለት ነው። ይሄው መልሱ። እኔ በጣም ሰዎችን በጣም እጅግ በጣም አከብራለሁኝ። ነገር ግን ዲቤት ለማድረግ ብቁ ነው ብዬ አላምንም እና ቤት ስከፍት ገስት ልኮ መጥቶ እየጠየቀ ይማር ብያለሁ። እየጠየቀ ከኛ የእግዚአብሔርን ቃል ቢማር መልካም ነው። እኛ አንጠይቀውም እሱን።
የጌታ እራትም ላይ ጥምቀትም ላይ ያለውን የመጽሐፍ ቅዱስ ትምህርት ልናስተምረው ዝግጁ ነን። ቤት በከፈትን ቁጥር ማለት ዛሬም አሁንም ሊሆን ይችላል፣ ነገ ከነገ ወዲያ እኔም ስከፍት ኤርሚጋም ሊሆን ይችላል። ገስት ልኮ መጥቶ እኛ ሳንጠይቀው እሱ ብቻ እየጠየቀን መጽሐፍ ቅዱሳዊ የሆነውን ትምህርት ልናስተምረው ዝግጁ ነን። ይሄን ያለው ማለት ነው ከዲቤት አንጻር ማለት ነው። ተባረኩ። ወደ ሐሳቤ እሄዳለሁ። ቅድም አንዳንድ ሐሳቦችን ሳነሳ ነበር። ከአባቶች ጋር በተገናኘ አንዳንድ ነገር ስናገር ነበር። በተለይ ደግሞ ሉተር ምን አይነት ሐሳብ ይዞ መጣ የሚለው ማለት ነው። ከሞን ፈራችሁ ምናምን የፈራ ሰው ናና ጠይቅ እኮ አይልም እኮ ወዳጄ። እኔ አልጠይቅህም ናና ጠይቀኝ ነው እያልኩት ያሉት። የፈራ ሰው እንደዚህ አይናገር። እኔ የተከተልኩትንና የማምነውን በጣም እርግጠኛ ሆኜ ከምንም በላይ ነው የምላችሁ የተከተልኩትን ጌታ የማምነውን ትምህርት እርግጠኛ ሆኜ የተከተልኩት። በቃ የፈራ ሰው ና ጠይቅ አይልም። አልጠይቅህም እያልኩ እኮ ነው ያለሁት። ዲቤት ሲሆን በዛና በዚህ ነው ጥያቄ የሚሆነው። አልጠይቅህም ና ጠይቅ ነው እያልኩ ያለሁት። ይሄ ደግሞ የፈራ ሰው እንደዚህ ሊል አይችልም ማለት ነው። እሺ ከሉተር ጋር በተያያዘ አንዳንድ ሐሳቦችን ቅድም ሳነሳ ነበር። ለምሳሌ በእኛ ብቻ የሆኑ ትምህርቶች ወይ ደግሞ ሶላዎች አሉ አይደል? ከነዛ መካከል አንደኛው መጽሐፍ ቅዱስ ብቻ የሚል ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት የኛ ትምህርት ነው፣ የወንጌል አማኞች ትምህርት ነው። የወንጌል አማኞች ትምህርት ነው። ከሞን መጽሐፍ ቅዱስ ብቻ የሚል ትምህርት ይዘን ሉተር ሲሆን ግን ይሄ ትምህርት ለሉተር የማይሰራ ከሆነ ራሱ በመጽሐፍ ቅዱስ የማይመዘን ከሆነ ቀልድ ነው የሚሆነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል ትምህርት የለም። ለምሳሌ አባቶች የተናገሩትንም ትምህርት እንደ አይሳሳት ያድርገው ይወስዳሉ። መጽሐፍ ቅዱስን ብቻ ሳይሆን አባቶች የተናገሩትንም ትምህርቶች አይሳሳቴ ናቸው ብለው ይቀበላሉ። እኛ ዘንድ ደግሞ የማይሳሳተው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ወይ ደግሞ 66ቱ መጽሐፍ ብቻ ነው ብለን እናምናለን። ይሄን ከተናገሩት መካከል ደግሞ ዋነኛው አንዱ ሉተር ነው። ራሱ ባዘጋጀው ብቻ እሱ ራሱ ሊመዘን ይገባል ማለት ነው። ምን ማለት ነው? ሉተር የተናገረውን መጽሐፈ ስምምነት ላይ ያለውን አንድ ሰው ሳይቀበል፣ ለምሳሌ እዚህ ውስጥ ያላችሁ የጴንጤቆስጤ አማኞች ወደ መካነ ኢየሱስ እንሂድ ወይ ደግሞ ወደ ሉተራን እንሂድ ብትሉ ሉተር የተናገረውን እያንዳንዱን ነገር መቀበል ግዴታችሁ ነው ትባላላችሁ። ለምሳሌ የሕፃናት ጥምቀትን አልቀበልም ብለህ መሄድ አትችልም። ልክ እንደ ኦርቶዶክስ ማለት ነው። ኦርቶዶክስ አሁን ለምሳሌ ለመሆን ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ እኮ አይለውም እኮ አይልም። መጽሐፍ ቅዱስ ማርያም ታማልዳለች ሽታውም የለም፣ አታማልድም ሲጀምር። ግን ኦርቶዶክስ ለመሆን ለማርያም መስገድ፣ ለማርያም መዘመር እና ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ አይደለም። አይሁን ግን ግዴታ ጥምቀት ሳትቀበል መካነ ኢየሱስ መሆናችንም ወይ ደግሞ ሉተራን መሆናችንም ያ ማለት መጽሐፍ ቅዱሳዊ ያልሆነን ትምህርት እሱ ስለተናገረው ብቻ ሚስተር ኤክስ ስለተናገረው ወይ ደግሞ ሉተር ስለተናገረው ብቻ የመቀበል ግዴታ ውስጥ ትገባለህ። ቅዱሳን በሰማይ ስለ ቤተክርስቲያን ይጸልያሉ። መጽሐፍ ቅዱሳዊ ነው። ጥቅስ ከሌለክ አለመቀበል መብት ይኖርሃል ማለት ነው። ሳትቀበል ግን ትሆናለህ አትሆንም። መጽሐፍ ቅዱስ ብቻ በሚለው ትምህርት በራሱ እሱ ሲመዘን ትምህርቱ በራሱ ይወድቅበታል ማለት ነው። አያችሁ፣ ትምህርቱ በራሱ ይወድቅበታል። የኛስ ሚዛን ምንድን ነው? ለአባቶች ለቀደሙት አባቶች ለቤተክርስቲያን አባቶች ማለት ነው በሁለተኛው በሶስተኛው እና በአራተኛው መቶ ክፍለ ዘመን ለነበሩት አባቶች የሚሰራው ሚዛን ለሉተርም ይሰራል። ሉተር ሲሆን የምናሽሞነሙነው ሚዛን የለንም ማለት ነው። ልክ አትናቴስን በመጽሐፍ ቅዱስ አስቀምጠን ትምህርቱን እንደመዘን ሉተር ጋር ስንመጣም ሉተርን በመጽሐፍ ቅዱስ ይመዘናል። ማንም ስላልሆነ እሱ ማለት ነው። ማንም ስላልሆነ ስላችሁ እንደ እግዚአብሔር ቃል የተናገረ ሁሉ ነው ብለን ስለማንቀበል ከሐዋርያቶቹ ትምህርት ውጪ ማለትም የበጎ ሐዋርያት ደግሞም ለአሕዛብ የተላከው ቅዱስ ጳውሎስ ደግሞም የቀደሙት ነቢያት አባቶች እነ ሙሴን ጨምሮ ማለት ነው 66ቱ መጽሐፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እነዚህን መጽሐፍቶች ያለምንም ማንገራገር 66ቱን መጽሐፍቶች ያለምንም ጥያቄ እንቀበላቸዋለን። ሌሎቹ መጽሐፍትስ ለምንድን ነው ታዲያ ገድላትን የምንቃወመው? ገድላትን ስንቃወም ከኛ ጋር ታጨበጭባላችሁ። ሉተር ጋር ሲመጣ ግን አይሰራም የምትል ከሆነ ሚዛንክ በቃ ወልጋዳ ነው ወዳጅ።
እኛ ከተክለ ሃይማኖት ጋር እኮ ችግር የለብንም። ከአቦ ጋር እኮ ችግር የለብንም። በአቦ ስም የተጻፈው መጽሐፍ ግን መጽሐፍ ቅዱሳዊ ነው ወይ ብለን ይዘን መተን እዚህ ስንተች እናንተ ጀግኖች ትሉና የሉተር ትምህርት በመጽሐፍ ቅዱስ ይመዘን ሲባል ግን የሚያም ከሆነ ሚዛን መስተካከል አለበት ማለት ነው። ዋናው ነገር አባቶችን ያለ ማክበር ጉዳይ አይደለም። የአባቶችን ትምህርት በመጽሐፍ ቅዱስ መመዘን ነው ዋናው ነገር እሱ ነው። ትኩረታችን እሱ ነው። አለማክበርና ትምህርት መመዘን በጣም ተለይቶ ሊታይ ይገባል። በጣም ይሄ በደንብ በግልጽ መታወቅ አለበት። ሉተርን እናከብራለን፣ ካልቪንን እናከብራለን። እነዚህ ትልልቅ በ16ኛው መቶ ክፍለ ዘመን የነበሩ ትልቅ በቤተክርስቲያን ታሪክ ውስጥ ለውጥ ያመጡ ሰዎች ናቸው። ነገር ግን ካልቪን ስለተናገረው ሁሉ ምን ትቀበለዋለህ ወዳጅ? አትቀበለው። ትምህርቱን ትመዝነዋለህ። ቱሊፖችን ሁሉ ትቀበላለህ? አሁን ሉተራን ልጠይቅህ፣ ትቀበላለህ? አትቀበለው። ታዲያ የሉተር ሲሆን ለምን ተስማማክ? ለምን ራስን አደላድለህ ትተኛለህ? የሉተር ሲሆን የካልቪንን ትምህርት በመጽሐፍ ቅዱስ መመዘን አለበት ትልና የሉተር ጋር ሲመጣ ግን አይ ሉተር ስላለው በቃ አባቴ ነው ምናምን ብለህ ወዳጄ፣ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እሱ ዋናው ነገር እሱ ነው። መጽሐፍ ቅዱሳዊ ካልሆነ የአባቶች ሳይሆን የምንጅላቶች ትምህርት ነው። ምንጅላት ታውቃላችሁ አይደል? ትቆጥርና ከሰባተኛው ትውልድ በኋላ ያለው ምንጅላት ይባላል። የማይታወቅ ማለት ነው። በዛ ዘር ውስጥ የሌለ ማለት ነውና መጽሐፍ ቅዱሳዊ አይደለም ትምህርቱ። የተናገረው ትምህርት ከራሱ ነው፣ ከኪሱ ነው። ድንገት የሆነ ቀን ከእንቅልፉ ሲነቃ የቃዠው ነገር ነው። በቃ የምንጅላቶች ትምህርት ነው እሱ። የምንጅላቶች ትምህርት ነው። የአባቶች ትምህርት ሊሆን የሚችለው እንደ መጽሐፍ ቅዱስ እየተናገሩት ብቻ ነው። አለቀ። ሊከፋ አይገባም ማለት ነው። በቃ ይሄ ሊከፋ አይገባም። ጽኑ የሆነ እምነታችን ነው። ሌላው በጣም የምኮራበትን ነገር ኤርሚያውን ሲናገር ነበር። በጣም የምኮራበትን ነገር ማለት ነው። እኛ ክርስቲያኖች ቤት በከፈትን ቁጥር ኢየሱስ ያድናል እንላለን። የተላክነውም ይሄን እንድንናገር ነው። ጳውሎስ እንደተናገረው በቆሮንቶስ መልእክቱ መጽሐፍ ምዕራፍ 1 ላይ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ይላል። አያችሁ፣ እነዚህ የበጎ ሐዋርያት አይደሉም ጳውሎስን የላኩት፣ ራሱ ኢየሱስ ክርስቶስ ነው። በደማስቆ ያገኘው ኢየሱስ ነው የላከው። ምን ብሎ ነው የላከው? ተመልከቱ። ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ወንጌልን ልሰብክ እንጂ አለ። ወንጌል አይደለም ጥምቀት፣ የወንጌል አካል አይደለም። ወንጌል ሲል ጳውሎስ የትኛውን መሰላችሁ? ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ የጸጋ ወንጌል ማለት ነው። አሕዛብ በተቀደሱት መካከል ርስት ያገኙ ዘንድ ወደ አሕዛብ ልኬ ይህን ወንጌል ንገራቸዋለሁ። ኢየሱስ ይህን ወንጌል ስበክ አለው ኢየሱስ ለጳውሎስ ማለት ነው። እሱ ምንድነው ካላችሁኝ፣ በስሜ የኃጢአት ስርየት ይውላችሁ። ለጳውሎስ የተነገረው ወንጌል ይሄ ነው። ለአሕዛብ ትሄድና በስሜ የኃጢአት ስርየት እንዲያገኙ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ስልጣን ወደ እግዚአብሔር ወደ ብርሃን ዞር እንዲሉ ወደ እነሱ ከምልክ ከአሕዛብ አድንሃለሁ ይለዋል ኢየሱስ ጳውሎስ። ምን አልኳችሁ? በክርስቶስ ኢየሱስ በማመን የኃጢአት ስርየት። አያችሁ፣ ወንጌል ይሄ ነው። ወንጌል ይሄ ነው። በኢየሱስ በማመን የኃጢአት ስርየት ማግኘት ነው ወንጌል። ለዛ ነው ጳውሎስ ምን አለ? የሚያድነውን ወንጌል በቆሮንቶስ መልእክቱ መጽሐፍ ምዕራፍ 15 ላይ በአንደኛ ቆሮንቶስ ማለት ነው፣ የሚያድነውን ወንጌል ከጌታ የተቀበልኩትን ደግሞ ለእናንተ ሰጠኋችሁ። ምን ብዬ አለ? መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። አለቀ። ወንጌል ይሄ ነው። ከዛስ መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ። ወንጌል ይሄ ነው። እዚህ ላይ የሚቀጥል ውሃ የለም። እዚህ ላይ የሚቀጥል የጌታ እራት የለም። በቃ አለቀ። ወንጌል ይሄ ነው። ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል። ሃሌሉያ። ከክርስቶስ ጋር አብረን መስቀል ላይ ሞተናል። የሞተ ሮሜ 6:6 ላይ ነው የሚለው፣ የሞተ ከኃጢአቱ ጸድቋል ነው የሚለው መጽሐፍ። የት ላይ ነው የሞታችሁት ወንድሞች? ከክርስቶስ ጋር ነው መስቀል ላይ የሞት ነው። የሞተ ምን ሆኗል? ከኃጢአቱ ጸድቋል። መጽሐፍ እንደዛ ነው የሚለው። እኛን ስለማጽደቅ ክርስቶስ ኢየሱስ ተነሳ። ጳውሎስ የተቀበለው ወንጌል ይሄ ነው። ለዛ ነው ለማጥመቅ ክርስቶስ አላከኝ የሚለው። ወንጌል አይደለም ጥምቀት። የጌታ እራት ወንጌል አይደለም። ወንጌል ስለ ልጁ ክርስቶስ ኢየሱስ ነው። የጌታ እራትም ይሁን የውሃ ጥምቀት እያልኩ ስናገር የውሃ ጥምቀትን ነው። የውሃ ጥምቀትም ይሁን የጌታ እራት አካል የሆኑ ሰዎች የሚፈጽሙት ነው። ማስረጃ ልስጣችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42ን ፖስት አድርጉልኝ። 41 ላይ ቀድሞ እንደዚህ ይላል፣ ያመኑ ተጠመቁ ይላል። ቃሉን የተቀበሉ ተጠመቁ፣
3000 የሚያህል ነፍሶች ተጨመሩ ይልና ቁጥር 42 ላይ የሐዋርያት ሥራ 2:42 በሐዋርያት ትምህርትና ቀጥሎስ እንጀራን በመቁረስ በጸሎትም ይተጉ ነበር ነው የሚለው ቃሉ። ምን አልኳችሁ? በሐዋርያት ትምህርት አያችሁ፣ አካል የሆነ ሰው ወደ ክርስትና የመጣ ሰው በሐዋርያት ትምህርት ምን ያደርጋሉ? በሐዋርያት ትምህርት ይበረቱ ነበር። ከዛስ እንጀራንም ይቆርሱ ነበር። ምን ማለት ነው እንጀራን መቁረስ? ቅድም ስጠይቅ ነበር፣ ጠዋት ቤት ከፍቼ ስናገር ነበር። አሁን እኛ እሁድ እንጀራን እንቆርሳለን ተሰብስበን ብዬ ብናገር ስህተት ነኝ ብዬ ስጠይቅ ነበር። እስኪ መልሱልኝ። እዚህ ውስጥ 700 ሰዎች አላችሁ። እሁድ አሁን ተሰብስበን እኛ እንጀራን እንቆርሳለን፣ ስህተት ነው ይሄ ንግግሬ? ስህተት ነው? እሁድ ተሰብስበን ሄደን እንጀራ እንቆርሳለን፣ ተሳስታል የሚለኝ ሰው አለ? ተሳስቻለሁ። የዳኑ ሰዎች ይሄን ያደርጉ ነበረ። እየተሰበሰቡ እንጀራን ይቆርሱ ነበር። መጽሐፍ ይሄን ነው እኮ የሚያስተምረው። የዳኑ ሰዎች ናቸው እንጂ ለመዳን የምትወስደው የጌታ እራት የለም። ለመዳን ይሄን ድጋሚ ልናገር፣ ለመዳን የሚወሰድ የጌታ እራት ካለ ወዳጆቼ፣ መካነ ኢየሱስ፣ ሉተራን፣ ኦርቶዶክስ፣ ካቶሊክ፣ ቄሶችና ዲያቆናት ቀሚሳችሁን ለብሳችሁ ከነገ ጀምሮ ህብስቱንና ወይኑን ይዛችሁ መንገድ ላይ ተሰልፋችሁ ይሄን ሙስሊም እያስገደዳችሁ መጋት ነው ያለባችሁ። መጋት ነው ያለበት ወዳጄ። በጌታ እራት በኩል የዘላለም ህይወት የሚገኝ ከሆነ ለኔ አይደለም መስጠት ያለብህ፣ ህይወት ለሌለው ነው መስጠት ያለብህ። እኔማ ህይወት አለኝ፣ በክርስቶስ ኢየሱስ ህይወት አግኝቻለሁ። የጌታ እራት የዘላለም ህይወት የሚሰጥ ከሆነ ቀሚሳችሁን ግጥም አድርጋችሁ እየለበሳችሁ ህይወት ለሌላቸው ሰዎች መንገድ ላይ አቁማችሁ አጉርሷቸው። ህይወት ያለውማ የሚወስድ ከሆነ ህይወት ለማግኘት አይደለም። ኦሬዲ ህይወት አለኝ፣ እኔ የዘላለም ህይወት አለኝ። ስንት ህይወት ነው ያለው? የዘላለም ህይወት በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆኛለሁ። እኔ ብሩክ ነውር አልባ ነኝ። እንደዚህ ብሏል ብሎ ጳውሎስ በቃሉ ሲያስተምር ሰምቻለሁ። ክርስቲያን ማለት የጸደቀ ኃጢአተኛ ነው። ሉተር ነው እንደዚህ ያለው። ክርስቲያን ማለት የጸደቀ ኃጢአተኛ ነው። እኔ የጸደቅኩ ኃጢአተኛ አይደለሁም፣ በእግዚአብሔር ፊት ነውር አልባ ነኝ ወዳጆች። ኤፌሶን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ በክርስቶስ ኢየሱስ በፊቱ ነውር አልባና ቅዱሳን አድርጎናል። በእግዚአብሔር ፊት ነውር አልባ ነኝ በክርስቶስ ኢየሱስ። ደሙ ይሄን አድርጓል። እንዴ ሊታይ እኮ ገባ ክርስቶስ ኢየሱስ። እኔ እንዳልጠፋ እኔ በዘላለም ህይወት ውስጥ እንድኖር እኮ ክርስቶስ ገባ እኮ አለቀ። በእግዚአብሔር ፊትማ እኔ ኃጢአተኛ ከሆንኩ መቆም አልችልም። እግዚአብሔር ያጠፋል። በቃ ኃጢአተኛ ሰው ይቀጣል። ኃጢአት አልባ አድርጎናል የክርስቶስ ኢየሱስ ደም። ለኔ ለጸደቀው ሰው የሚሰጥ የጌታ እራት ካለ የጸደቀ አካል የሆነ ሰው ጌታ እንደተናገረው ሞትና ትንሣኤውን የምናስብበት ደግሞ የምንናገርበት ስለሆነ በህብረት የጌታ እራትን እንወስዳለን። ጌታ የሰጠን ትልቅ ስርዓት በጣም በማክበር የምንወስደው፣ ክርስቲያኖች ተሰብስበው በትልቅ አምልኮ፣ ሰዎች በቸርች ውስጥ የተቀያየሙ እንኳን ካሉ ይቅርታ በመጠያየቅ ደስ በሚል መንፈስ የምንወስደው ነው የጌታ እራት። አለቀ። እና ክርስቲያኖች የሚወስዱት ነው። ሁለተኛው ትምህርት ደግሞ በጣም የሚያስቀው ለቅድስና ለመቀደስ ነው የጌታ እራትን የምንወስደው ይላል። እና አስቧል፣ በዛ በኩል ጸጋ እየተጨመረልን እግዚአብሔር አስቀድሞ ያዳነክ ጸጋ ያንስና በጌታ እራት በኩል ጸጋ እየጨመረ ከዛ እየቀደሰ ይሄዳል። ወዳጄ የሚጨመር ጸጋ የለም። አንተ ነህ የምታድገው። ጸጋው አንተን ነው የሚያሳድግህ እንጂ የመጀመሪያ ያዳነክ ጸጋ አንሶ እየተጨመረልህ አይደለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቲቶ መጽሐፍ ላይ። ይሄው ጸጋ ሰዎችን የሚያድነው ጸጋ ምን ያደርጋል? ዓለማዊ ምኞትና ኃጢአትን ያስክዳል። አየህ፣ ጸጋው ራሱ ነው ከዛ የሚያወጣክ እና ጸጋው ሳይሆን የሚጨመርልህ አንተ ነህ በእግዚአብሔር ቤት ውስጥ እያደግክ የምትሄደው በየጊዜው። ጸጋው አንተን እየለወጠ ይሄዳል እንጂ ጸጋ ተጨምሮልህ አይደለም ይለውጥ። ያ መጀመሪያ ያዳነ ጸጋ ምን ያደርጋል? አንተን እየቀየረ ይሄዳል። በእግዚአብሔር ቤት ውስጥ ምን ያደርጋል? ያሳድግሃል የክርስቶስ መልክ እስክንመስል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ቁጥር 18 ላይ የሚናገረው ምንድነው? መልኩን የሱን መልክ እንደ መስታወት እስክናብለጨልጭ ድረስ ከክብር ወደ ክብር ምን እንለወጣለን ይላል መጽሐፍ። ይሄን የሚያደርገው ምንድነው? በቃ ጸጋው ነው። እና መጽሐፍ ቅዱሳችን ይሄን ይናገራል። ይሄን ስንናገር ክርስቲያኖች ተሳደቡ ምናምን የምትሉ ከሆነ ስታችኋል። እኔ አሁንም በድጋሚ የምናገረው ሉተራኖችም የሆኑ መካነ ኢየሱስ ቤታቸውን ከፍተው የሚያምኑትን ትምህርት ማስተማር መብታቸው ነው። ትምህርታቸውን መሞገት መብታችን ነው። የኛን ትምህርት መቃወም መብታቸው ነው። ትክክል ያልሆነው ነገር ግን ምንድነው?
ለኦርቶዶክስና ለካቶሊክ ወንጌል መናገር ስድብ ነው የሚለው ንግግር ግን እኔን አላስቆጣኝም። ሰውየው ግን ያለበትን ስፍራ ግን ተመልክቼበታለሁ። ምክንያቱም ጨለማ ውስጥ ያለ ሰው ጨለማ ይመቸዋል፣ ከዛ ውስጥ መውጣት አይፈልግም። አግኝታችኋል? ጨለማ ውስጥ ያለ ሰውዬ አይወጣም ከጨለማ ውስጥ ይመቸዋል። ልትነካበት ነው፣ የተቀበለውን መንፈስ ልታፈርስ ነው እና አብሮ ከጨለማው ጋር ይሟሟቃል። ኦርቶዶክስና ካቶሊክ ከሚባሉ ማህበር ጋር ማለት ነውና ይሄ ነው ትክክል ያልሆነ። አላንተም ነው የምነግርህ ወንጌል አይደለም ለኦርቶዶክሱ አይደለም ለካቶሊኩ አንተም ጭምር መምጣት መቻል አለብህ ወደ ብርሃን አንተም ጭምር ማለት ነው። እና ትክክል እንጂ ትምህርታችሁን ማስተማር መብታችሁ ነው። እኛ ትምህርታችሁን በእግዚአብሔር ቃል ትክክል አይደለም ብለን እንናገራለን። ትክክል አይደለም ብለን በእግዚአብሔር ቃል እንናገራለን። እነሱም የኛ ትክክል አይደለም ብሎ የሚያምኑትን ይናገራሉ። እሱ ጋር ምንም ችግር የለውም። ሐሳቡ በቃ ትምህርቱ ነው የሚመላለሰው። ሁለተኛ ኤርሚ ይሄ ልናገርና ለወንድሞች ልስጥ፣ ከዛ የገቡትም ሰዎች እንዲናገሩ እንድል እንሰጣለን። አባቶች ዘግይቶ የመጡት አባቶች ባይኖሩ እኮ ስላሴ የሚለውን ስም ወይ ደግሞ የስላሴን ትምህርት አያውቁትም ነበር የሚል ትናንትና ኤርሚ ሪከርድ ተደርጎ ከተሰጠው ቤት ስሰማ ነበር። አንድ የተከሰሰበት ኤርሚ በዚህ ነው፣ በስላሴ ትምህርት ማለት ነው። ሰምቻቸዋለሁ፣ ያው እዛ ይሄን ሲያወሩ ማለት ነው። የስላሴን ትምህርት የደነገገልን አንድ አባት የለም። አስረግጬ ነው የምነግራቸው። የስላሴን ትምህርት ያረቀቀልን የደነገገልን አንድ አባት በቤተ ክርስቲያን ታሪክ ውስጥ የለም። የስላሴ ትምህርት በአባቶች የረቀቀ ሳይሆን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ምን አልኳችሁ? የስላሴ ትምህርት የሆኑ ሰዎች ተሰብስበው በሆነ ዘመን ላይ ይሄ ትምህርት ከዚህ በኋላ መሰጠት አለበት ብለው የተስማሙበት አይደለም። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ላይ መጽሐፉ የሚናገረው ነው። ስላሴ የሚለው ስም ካላችሁኝ ግን እስማማለሁ። እናንተ ግን ምን ይሁን ታዲያ? ስላሴ የሚለውን ስም አንድ ሰው ተቀበለውም አልተቀበለውም የሚመጣ ለውጥ የለም። ጉዳዩ ከስሙ አይደለም ማለት ነው፣ ከትምህርቱ ነው። ሰው ትምህርቱን ነው ሚስማረግ የሌለበት። ስላሴ የሚለውን ትምህርት ነው ሚስማረግ የሌለበት። ክርስቲያኖች ናችሁ ብዬ አምናለሁ። እኛ ኦርቶዶክሳውያን አይደለንም። በስላሴ ስም ብለን አጋንንት ለማውጣት የምንታገል ሞኞች አይደለንም። ሰው ቴዎሎጂካል ኔም ወይ ደግሞ ቴዎሎጂካል ተርም ባዘጋጀው ስም አጋንንት ለማውጣት እንደሚለፉት አይደለንም። ይቀልድብሃል። አስበዋል። በስላሴ ስም ውጣ ስትለው ሙድ ነው የሚይዝብህ። ዳሩን ይዝና አጋንንቱ ራሱ ምናልክ ምናምን ነው የሚልክ። ምናልክ ነው ሙድ ይዝብሃል። በስላሴ ስም ምናምን ሙድ ነው የሚይዝብህ። የምሬን ነው። አጋንንቱ ራሱ ሙድ ይዝብሃል። ምን እያልክ ነው የሚልክ። ሶስት ማለት እኮ ነው በቃ ስሉስ ማለት ነው። እና በሶስቱ ውጣ እያልከው ነው ያለው። በአማርኛ ላድርግልህ። በሶስቱ ውጣ ምናምን ብትለው እና አሁን ለምሳሌ ይሄን ስም አባቶች ለዚህ ትምህርት ይስማማል ብለው ሲጀምር ያው ቶርቱሪያን ነው በ180 ዓመተ ምህረት። ከዛ በኋላ ደግሞ በኒቂያ ጉባኤም ይሄ ስም መጠቀም በደንብ ተጀምሯል። ግን በ180 ዓመተ ምህረት እንዳልኳችሁ ታዲያ ሐዋርያቶች እኮ ይሄን ስም አያውቁትም። ጳውሎስ ይሄን ስም እኮ አያውቀውም። ስላሴ የሚለውን ስም እኮ አያውቀውም ጳውሎስ። ታዲያ ጳውሎስ ስለማያውቀው አልዳንም ልትለኝ ነው? እንዴት ትቀልዳለህ? እንዴ ወዳጅ፣ እነ ጴጥሮስ ስላሴ የሚለውን ስም እኮ አያውቁትም፣ አይጠቀሙበትም ነበር። ለዛ እኮ ነው መጽሐፍ ቅዱስ ላይ ይሄን ቃል ማናገኘው። ከቃሉ አይደለም ጉዳያችን ማለት ነው። ትምህርቱ መጽሐፍ ቅዱሳዊ ነው። ኦፍ ኮርስ አዎ፣ የስላሴ ትምህርት መጽሐፍ ቅዱሳዊ ነው። ሰው ምንድነው መቀበል ያለበት ማለት ነው? ትምህርቱን ነው። ምን የሚለው ነው? እግዚአብሔር አንድያ ልጁን ምናልኩኝ ልጁን መቼ? ከዘላለም የነበረው ልጁን ልኮ ዓለምን አዳነ። ከዘላለም የእግዚአብሔር ልጅ የነበረው ደግሞ ከድንግል ማርያም በስጋ ተወለደ። ከድንግል ማርያም በስጋ የተወለደው ደግሞ ቅዱሱን መንፈስ ከአብ የሚወጣውን እውነተኛ መንፈስ ላከልን። ሰው ስለ አንድ አምላክ በሶስት አካል ማለት ነው። እና ትምህርቱ ነው ዋናው፣ ከቃሉ አይደለም ጉዳያችን ማለት ነውና ይሄን ለማለት ወዳለሁኝ። በቤተክርስቲያን ታሪክ የነበሩትን አባቶች በጣም እናከብራለን። ትምህርታቸው ግን የሚመዘን ነው። በቃ አይሳሳቴ የሚባል በቤተክርስቲያን ታሪክ ውስጥ ማንም የለም። እንደ እግዚአብሔር ቃል ይመዘናል። የማይሳሳተው የእግዚአብሔር ቃል ብቻ ነው።
እግዚአብሔር ቃል እውነት ነው። ከራእይ መጽሐፍ እስከ ዘፍጥረት ብታዩት የማይጋጭ አንድ ወጥ ሐሳብ ይዞ የሚጓዝ እግዚአብሔርን ዘላለማዊ እቅድ ያወቅንበት መጽሐፍ ነው። ይሄኛውን መጽሐፍ ምንም ሳንመርጥ እንቀበላለን ማለት ነው። ከዛ ቀጥሎ የመጡት ደግሞ አባቶችን እንደ እግዚአብሔር ቃል እያመሰገንናቸው፣ ያው እያመሰገንን ስላችሁ እኛ በየወሩ ለነሱ ዳቦ እንጋግራለን እያልኩ አይደለም። አንጋግርም። በእነሱ ስም እንጋግረው ዳቦ የለም። በታሪክ ውስጥ ግን ብዙ መስዋዕትነት ከፍሏል። ኦፍ ኮርስ አሁን ለምሳሌ ሰማዕቱ ዮስቲን ትልቅ መስዋዕትነት ከፍሏል ለክርስትና በ164 ምናምን አካባቢ የነበረ የቤተክርስቲያን አባት ማለት ነው። ትልቅ ክብር ይገባቸዋል። ግን የትኛውንም ያህል መስዋዕትነት ቢከፍል ትምህርቱ ግን ይመዘናል ማለት ነው። ይሄን ለማለት ወዳለሁ። ተባረኩ። ኤርሚ ከተናገረው ላይ አንድ የሚወድቅ ነገር የለም። ኤርሚ ተሳደበ ካላችሁ እኔ ተሳድቤያለሁ ማለት ነው። ምናልባት የገለጽንበት አማርኛ ሊለያይ ይችላል እንጂ ሐሳባችን አንድ አይነት ነው ማለት ነው። የተናገርነው ሐሳብ የገለጽንበት አማርኛ ቋንቋ ቢለያይም ሊለያይ ከቻለ ማለት ነው እንጂ ሐሳባችን አንድ ነው። ከአባቶች ጋር ጸብም ችግርም የለብንም። ነገር ግን አይሳሳቴ እስካልሆኑ ድረስ ሉተርም ይሁን አትናቴስ እኩል ሚዛን ላይ ይቀመጣሉ ሁለቱም ማለት ነው። ተባረኩ። አሁን ሰዎች ወንድሞች ሰላም እያሉ ከዛ እኔ ዶክመንቱን አውጥቼ የመካነ ኢየሱስን አሳያችኋለሁ። የምትፈልጉት ደግሞ መጽሐፉን ቴሌግራም ግሩፓችን ላይ ያለ መጽሐፉን አስቀምጨዋለሁ። ተባረኩ። ዳጊ ከዳጊ ጀመረን ቢኒ መርጌታ ቢና ሰላም ማለት ትችላላችሁ። እኔ ዶክመንቱን ላዘጋጅ። ተባረኩ። የኔ ጋር ድምፅ አለ። ዳጊ እያወራ ነው። ዳጊሻ እያወራ ነው። ይቆራረጣል። ዳጊ ይቆራረጣል። ኔትወርክ ይመስለኛል። እሺ ኔትወርክ ውስጥ እስኪስተካከል ድረስ ቢኒ ይቀጥል። ከዛ መርጌታ፣ ከዛ ቢንያምን፣ ከዛ ቤካ። እሺ ብሩኬ ጌታ ጸጋና ሰላም ይብዛልህ። ኤርሚዬ ኪነ ጥበብ፣ ዳጊዬ መርጌታ፣ ቢንያሚን፣ ቤካ እና አሼ የጌታ ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ናችሁ? ታችም ያላችሁ አድማጭ ተመልካች ቤተሰብ ወንድም እህት እንዴት አላችሁ? የጌታ ጸጋ ሰላም ለእናንተም ይብዛላችሁ። ብሩክዬ ሪፍሌክት ማድረግ ይቻላል ወይስ ጀስት ሰላምታ ብለን እናስተላልፍ? እንደው ኦፍ ኮርስ መብት ነው። ቴንክ ዩ አባቴ። እና እንደውም እንደዚህ ሰብሰብ ብለን የምናወራበትን ቀን ወይም ሀሳብ የምንለዋወጥበትን ቀን በዚህ በሉተራንና በመካነ ኢየሱስ ስፔሻሊ በሉተራን ጉዳይ አስብ ነበረ። ያው እየሰማ ነው ስለሆነ አብዛኛው ነገር ማለት ነው። እና የተናገርከው ኤርሚዬ የሚያስቀመጠው ነገር ሁሉ እንዳለ ሆኖ አንዳንድ የጊዜው የሉተራን ጎረምሶች የሚያስተላልፉት መልእክት የሆነ አንዳንዱ ዱላ ቀረሽ የሚመስል ነገር ነው። የሆነ የቆየ ጸብም ያላቸው ምናምን የሚመስሉ ናቸው አንዳንድ ንግግሮቹ ማለት ነው። እና እሱ እንዳለ ሆኖ ነገር ግን የሚያስተምሩት ወይም ደግሞ ለትምህርት ይዘው የሚመጡት አንዳንድ ንግርቶች ነበሩና እነሱ ላይ አንዳንድ ነገር ለማንሳት እድል ስላገኘው 2 ደቂቃ ወይ 1 ደቂቃ ውስጥ እጨርሳለሁ። እና በሉተር ሰበብ የተገኘ በተለይ ስፔሻል ተደርጎ የተነሳው በሉተር ሰበብ ውስጥ ሆነው ወይም በሉተር ውስጥ በመደበቅ ዳጊ ተረተናል። አይ ቲንክ ኔትወርክ ነው መሰለኝ፣ ሲስተካከል ትገባለህ ወንድማችን። እና በሉተር ሰበብ የተገኘው የጥምቀትና የቅዱስ ቁርባን አስተምሮ እያየን ነው ሰሞንኛ ዲስኩራቸው ማለት ነው። እንዳልኳችሁ ሉተር ላይ በመደበቅ ማለት ነው። እና
ከወንጌል አማኙ ጋር ያላቸውን ልዩነት በገነነ መልኩ ለማንሳት ሞክረዋል። ይህ አስተምሮ እንዳየናቸው ሲናገሩት አንዱ ዴቭ፣ ሌላ ያው ስም መጥራት ካስፈለገ እነ ሙለር ምናምን የሚባሉ የተለያዩን ሰዎችን አይቻለው። ገደል የሚከት ነው። በእነዚህ ልጆች አማካኝነት እንግዲህ ሌላ ተልእኮም ያላቸው እንዳለ አንዳንድ ሰዎች ሲያወሩ ሰምቻለሁ። እርግጠኛ ስላልሆንኩኝ ግን መናገር አልችልም። ጴንጤ እርግጠኛ ሳይሆን አይናገርም፣ ግን ግምታቸውን ያስቀምጧሉ። እነዚህ ክሳቴ ብርሃን ክሳቴ ምናምን የብርሃን እንትኖች ናቸው። ነገር ግን በሉተራን ስም ተደብቀው በሉተራውያን ስም ተደብቀው ያሉ ናቸው ብለው ሲያነሱ ሰምቻለሁ። ይታወቅልኝ፣ እርግጠኛ ስላልሆንኩኝ መናገር ግን በሙሉ ድፍረት መናገር አልችልም። ቢሆንም ግን በሉተራን ስም ተሰብስበው የሚያነሱት የትምህርት ነክ ጥምቀትና ቅዱስ ቁርባኑ ላይ ገደል የሚከት ነው። እንደምናያቸው እኛ የምንወዳቸው ወይም ደግሞ ከእነሱ ጋር ህብረት ማድረግ እማንችል አድርገው በቃ የሩቅ ሰው አድርገው ምናምን እያሰቡን መጥተዋል። ከቅርብ ጊዜ በኋላ ማለት ነው። በጥቂቱ ስለሚወሰደው ስጋና ደም ወይም ስለሚወስዱት ጥምቀት፣ ስፔሻሊ ጥምቀት በቅንፍ ውስጥ ያው የተቀመጠው የልጅ ጥምቀት ወይም የህፃናት ጥምቀት የሚል ነው ማለት ነው። እና የዲቤት ጥሪ ያደረገ የተባለው ልጅ ወንድም ዳዊት ያው ወንድም ነህና ወንድም እንልሃለን ስለማናፍር፣ ግን ወንድምነትህ ደግሞ መጽሐፉ በሚለው ልክ ነው። ከሆንክ ወንድም ነህ፣ ካልሆንክ ደግሞ አይደለህም ልንንም እንችላለን፣ ችግር የለውም። ቢሆንም ግን ያቀረብከው የዲቤት ጥሪ የትምህርትህ ያስተምሮትህ ጽንፍ የያዘ ይመስላል። እኔ ሰምቼዋለሁ፣ ዛሬ ሲሳይ ቤት ሰምቼዋለሁ። ግን የተደረገልህን ጥሪ ወንድም ኤርሚ የሚያደረገላችሁን ጥሪ ያልሰማ ሰው መስላችሁ ነው ይህንን ያቀረባችሁት ማለት ነው። እና እኔ እስከማውቀው ድረስ በቃ ማንኛውም ሉተራውያንም ማንኛውም መካነ ኢየሱሳውያንም ልዩነት ካላችሁ በጥምቀት ጉዳይ ላይ ማውራት የምትፈልጉ ኑና አውሩኝ ብሏል ወንድማችን ማለት ነው። ስለዚህ የቤተሰብነት ያህል ተሰምቷችሁ መታችሁ ማውራት ትችሉ ነበረ። እንደው ሌላ ተልእኮ ከሌላችሁ ልዩነት ለመፍጠር አስባችሁ ካልሆነ በስተቀር ኦፍኮርስ ልዩነት አለ በትምህርት ላይ ስፔሻሊ በጥምቀትና በቅዱስ ቁርባኑ ላይ ማለት ነው። እና ጥምቀቱ ያው ህፃናት ላይ ብዙ ስለተባለ እዛ ላይ አልሄድበትም። ነገር ግን ትንሽ ብሩኬም ስላነሳው ስጋና ደሙ ላይ ያለንን ነገር ይህንን ህብረት እኛ ከካቶሊክና ከኦርቶዶክሳውያን ብንወስድ ለዚህ ህብረት ከእነሱ ጋር ብናደርግ ይቀለኛል ከወንጌል አማኝ ወይም ደግሞ ከጴንጤቆስታል ጋር ባረግ የሚል የወረደ አመለካከት ያለው ኃላፊነት የጎደለው ንግግር ስትናገሩ ሰምተናል። እና እኛም በግድ እንድትወስዱ አስገዳጅ የሆነ የመልስ ምት አልሰጠንም። ነገር ግን መጽሐፉ ይዳኝ የሚል ነው የወንድሞቻችንም ሙግት፣ የወንድሞቻችንም ጥያቄ። መጽሐፉ ራሱ ይዳኝል፣ ወደ መጽሐፉ እንመለስ፣ በሱ እንወያይ የሚል ነበረ ማለት ነው። እና ትንሽ ስለሚወሰደው ስጋና ደም አንድ ኦርቶዶክሳውያን የሚወስዱበትን አወሳሰድ ልክ እንዳልሆነ እንኳን ለማሳየት አማናዊ ነው ከሚለው ማለት ነው። ወንድሜ ኤቢ የሚባለው አንዴ ሀሳብ ሲሰጥ ከማን ነው ከአኬና አንድ መምህር በረከት የሚባል ስለምታውቋቸው ነው መጠራቸው፣ ከእነሱ ጋር ያደርግ የነበረ አንድ ጥያቄ ያነሳባቸው ነበረ። ኤቢ የምታውቁት ያው የሙሉ ወንጌል እምነት ተከታይ ስለሆነ ማለት ነው። መጥቶባቸዋል አንድ ነገራቸውን አማናዊ ነው የሚሉትን ማለት ነው። እና በጥያቄ ነው የመጀመሪያ ለቁርባኑ ሰግዳላችሁ ወይ? አማናዊ ነው የምትሉ ከሆነ ለቁርባኑ ሰግዳላችሁ ወይ ሲል እዛው ከፍሏቸው ነው የወጡት። ማን ነው የሚባለው? አሁን ሰግዳለን አለ አኬ የሚባለው። መምህር በረከት ደግሞ አይ አንሰግድም አለ። ብዙ አልሄድበትም፣ ወደኋላ ሄዳችሁ ቪዲዮ ማየት ትችላላችሁ። መስማት ከፈለጋችሁ ልክላችኋለሁ። ኋላ ላይ ግን ከዚህ
አማናዊ ነው ብላችሁ የምትወስዱ ስጋና ደም የሚተርፈውስ ብሎ ጠይቋቸው ነበር ማለት ነው። አይተርፍም ያለ አለ። የሚተርፈው ደግሞ ከነሱ ጋር እንጠያየቅ። እሱን ፖለቲካ ልትሰራ ከሆነ አልመልስልም፣ እነሱ ራሳቸው ይጠይቁን ብለው መምህር በረከት አልፈውታል። የሚተርፈው እውነት የጌታ ስጋና ደም አማናዊ ከሆነ የሚተርፈው ምን ይሆናል? ይጣላል ወይ? ኤክስፓየርድ እንዳያደርግ ፍሪጅ ውስጥ ይቀመጣል ወይ? ለሚቀጥለው ወር ይቀመጣል ወይ? የሚል ነገር ተነስቶባቸው በዛ ተመቶባቸዋል። ሌሎቻችንም ወንድሞች እንደዚሁ አንስተው ሲጠይቁ አይተናል ማለት ነው። እኔ ግን ላነሳ የምፈልገው ልጨርስ እዚህ ጋር ይሄ አማናዊ የምትሉት ነገር መጀመሪያ ምንጩ ከየት ነው የሚመጣው? የሚመጣው ከገበሬ ነው። የገበሬ ተረፈ ምርት ነው አይደል? ገበሬ ለምሳሌ ስንዴ ዘር ይገዛል። መጀመሪያ የስንዴ ዘር ይገዛል አይደል? ከማን? ከአቅራቢ፣ ከመንግስትም ሊሆን ይችላል፣ ከሻጭም ሊሆን ይችላል። ገበሬው ምን ያደርጋል? ስንዴውን ይዘረዋል። ወቅቱ ሲደርስ ያጭደዋል። ከዛ ያቀርበዋል። ለማን? ለገበያ፣ ለሸማቹ ያቀርበዋል፣ ለነጋዴ ያቀርበዋል። ነጋዴው ከገበሬ ስንዴውን ይገዛል። ያ ነጋዴ ከገበሬ የገዛውን ስንዴ ለሸማቾች ያቀርባል። ሸማቾች ደግሞ በገንዘባቸው ይገዙታል። ምኑን? ስንዴውን። ስንዴውን ይገዙትና ከነጋዴው ከሚሸምቱት መካከል አንዷ ቸርች ነች። ቸርች ለምን ይህን ስንዴ ትሸምታለች? ህብስት ወይም ቂጣ ወይም ዳቦ አድርጋ ማዘጋጀት ስላለባት ይህንን ከገበሬ የሚመጣውን ተረፈ ምርት የስንዴውን ውጤት ትገዛዋለች። ስለሚያስፈልግ ገንዘብ አውጥታ ትገዛዋለች። ታዲያ ምንጩ ዘር ከሆነ የስንዴ ዘር ከሆነ ከገበሬ የሚመጣ ከሆነ እዚህ ቸርች ጋር ሲደርስ ይሄኛው ነገር ወደ ምን ይቀየራል? ወደ ህብስት ወይም ወደ ቂጣነት። ስንዴው ተፈይቶ የተፈጨው ተቦክቶ የቦካው ተጋግሮ ወደዚህነት ይደርሳል ማለት ነው። እንግዲህ ፕሮሰስ አለው። ስለዚህ በሸማቹና በዘሩ መካከል ያለ ርቀት አለ። ግን ምርቱ ወይም ደግሞ ምንጩ ምንድን ነው? የገበሬ ዘር ነው፣ የገበሬ ተረፈ ምርት ነው ማለት ነው። የቱ ጋር ነው ታዲያ የጌታ አማናዊ ስጋና ደም የሚሆን? የቱ ጋር? ቸርች ከገባ በኋላ ነው ወይስ መጀመሪያም ዘርም እያለ የጌታ ስጋና ደም ነበር? የጌታ እውነተኛ አማናዊ ስጋና ደም ነበር? አይ ቸርች ከመጣ በኋላ ከገባ በኋላ ዳቦነት ወይም ወደ ቂጣነት ወደ ህብስትነት ከተቀየረ በኋላ በጸሎት ትሉታላችሁ። ከዛ ይለወጣል። የሚለወጠው ፊዚካሉ አይደለም፣ ከለሩ አይደለም፣ ሳይዙ አይደለም፣ እንደዚሁ በማይጨበጥ ነገር ብቻ ይለወጣል ትላላችሁ የሚል ነገር ግን የእግዚአብሔር ቃል አሁንም እንደዚህ ለመለወጡ የሚል ነገር የለም። ነገር ግን ይህንን ስትወስዱ፣ ይህንን ስትጠቀሙ እውነተኛ ስጋና ደም ነው ካላችሁ የዘላለም ህይወት ምን ስለሚሰጥ ነው ትላላችሁ። ስለዚህ አሁን ወደ ገበሬው ልመለስ። ገበሬው ምርቱን አምርቶ ከሰጠ በኋላ ይህ ገበሬ አያውቅም ለሰው የዘላለም ህይወት የሚሰጥ ስንዴ እየሸጠ እንደሆነ አያውቅም። አንድ ቀን ግን ይደርስበታል። አንድ ቀን ይደርስበታል። አንተ እኮ አምርተህ ዘርተህ የምትሰጠው ስንዴ ቸርች ሲሄድ የዘላለም ህይወት ይሰጣል ብለው ነው የሚወስዱት። ስለዚህ የዘላለም ህይወት በሌላ መንገድ በገንዘብ የሚገዛ ይሆናል ማለት ነው። በሌላ መንገድ በገንዘብ ተገዝቶ የዘላለም ህይወት የሚሰጥ ነገር ይሆናል ማለት ነው። ስለዚህ ይሄ አያስኬድም፣ መጽሐፍ ቅዱሳዊም አይደለም። ያቀረብከው ወንድማችን ያቀረብከው ጥሪ መጽሐፍ ቅዱሳዊ በሆነ መንገድ እንዲወራ አልፈለክም። ከዚህ ይልቅ በአባቶች በሂስትሪ በታሪክ በየትኛውም ነገር ላይ ለመወያየት ዝግጁ ነኝ የሚል ነገር ይዘህ መጥተሃል። በአባቶችም በቀደመው በኤርሊ ቸርች ሂስትሪምና በየትኛውምና ግን እኛ ወንጌል አማኞች የምንዳኘው ቅድም ብለናል ብለዋል ወንድሜ፣ አሁን እላለሁ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ደግሞ ለማውራት ከፈለግ ስለ ቅዱስ ቁርባኑ ስለ ጥምቀቱ በሩ ክፍት ነው። ለማናችሁም በሩ ክፍት ነው፣ ወንድሞች ስላሉ ማለት ነው። ተባረኩ። ካበዛሁት ይቅርታ።